በማህበራዊ ሚዲያ ስትደበደብ በነበረችው ታዳጊ ጉዳይ ላይ ፖሊስ አዲስ መረጃ አውጥቷል። በመጨረሻም ሁሉም ነገር ይፋ ሆኗል። ክስተቱ ከተገመተው ውጭ መሆኑ ጉዳዩን አነጋጋሪ አድርጎታል። አመሻሹን ብዙ ያልተሰሙና ያልተጠበቁ መረጃዎች ተሰምተዋል። በርካቶች ይህን ቪዲዮ ከተመለከቱ በኋላ አዝነው በተለያየ መንገድ ፍትህን ሲጠይቁ ቆይተዋል። ድርጊቱ እጅግ በጣም ልብ ሰባሪና በሰው ልጅ ላይ ሊፈጸም የማይገባው አደገኛ ተግባር እንደሆነም አውግዘዋል። በዚህ ጉዳይ ዛሬ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መረጃ አውጥቷል። ታዳጊዎቹን በቁጥጥር ስር ማዋሉንም አስታውቋል። ልጅቷ ላይ ድብደባ የፈጸሙት እነዚህ ታዳጊዎች ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ ተማሪዎች መሆናቸውንም ገልጸዋል። ልጅቷ ብዙዎች እንዳሰቡት የቤት ሰራተኛ ሳትሆን የደብዳቤዎቹ የቅርብ ጓደኛ ናት። አብረውም እግር ኳስ ሲሰለጥኑ እንደነበረም ታውቋል። ብዙ ጊዜያቸውን በጋራ የሚያሳልፉት እነዚህ የልብ ጓደኛሞች ከጊዜ በኋላ ግን በመካከላቸው አንድ ነገር ተፈጠረ። ስማችንን እያጠፋሽ ነው በሚል ምክንያት ወደ ጸብ ይገባሉ። ሰው አለመኖሩን አጣርተው ሊደበድቧት ወደ ታዳጊዋ መኖሪያ ቤትም ይሄዳሉ። እድሉን ተጠቅሞ ቪዲዮ ላይ በታየው መልኩ በተለያየ መንገድ ድብደባ ፈጸሙባት። እድሜያቸው በአስራዎች ውስጥ የሆኑት ታዳጊዎቹ ነዋሪነታቸው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ሲሆን ይህን ድርጊት የፈጸሙት ደግሞ ከ8 ወር በፊት ጥቅምት 14 ቀን 2018 ዓመተ ምህረት ነበር። በወቅቱ የድብደባ ተግባራቸውን በቴሌግራም ላይ የለቀቁት ሲሆን ቪዲዮውን በማህበራዊ ሚዲያ ማሰራጨታቸውን ተከትሎ የግል ተበዳይ ወላጅናት ክስ በማቅረባቸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በማህበራዊ ሚዲያ ከመሰራጨቱ በፊት ወንጀሉን የፈጸሙትን እነዚህን 3 ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ ማጣራቱን ገልጿል። በጊዜው በወንጀሉ የተጠረጠሩት 3ቱ ተማሪዎች ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል የላከ ሲሆን ፍርድ ቤት ከቀረቡ በኋላ በጊዜ ቀጠሮ ሊፈቱ ችለዋል። የታዳጊዎቹ ቤተሰብ የተጎጂዋን ቤተሰብ ይቅርታ ጠይቀው በመታረቃቸው ምክንያት የዋስትና መብቱ እንደተፈቀደላቸው ተገልጿል። ነገር ግን ሰሞኑን በድጋሚ በተለያዩ ማህበራዊ ሚዲያዎች ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁን ተከትሎ በርካቶች ለታዳጊዋ ድምጽ ሲሆኗትና ፍትህን ሲጠይቁ መቆየታቸውን ፖሊስ ገልጾ ድርጊቱ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ማንነት ለማረጋገጥ የአዲስ አበባ ፖሊስ 3ቱን ተጠርጣሪዎች በድጋሚ በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራ መሆኑን አስታውቋል። በዚህ አጋጣሚ ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ማድነቁን ገልጸዋል። አሁንም በርካቶች ጉዳዩ በድጋሚ ታይቶ በፍርድ ቤት ተገቢውን ውሳኔ ማግኘት አለበት ሲሉ እየጠየቁ ይገኛሉ። በዚህ ዙሪያ የእናንተ ሐሳብ ምንድነው? የግል ተበዳዮች ይቅርታ ያደረጉት በጫና ወይስ በፍላጎታቸው ይመስላችኋል? ይቅርታውስ ከህግ አንጻር ተገቢ ነው ብላችሁ ታስባላችሁ? ጉዳዩ ከ8 ወር በኋላ እንደ አዲስ በድጋሚ መታየት ይገባዋል? ሐሳባችሁን አካፍሉን። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።